ሮሜ መጽሐፍ ምዕራፍ 1 ቁጥር 8 እስከ 16 እስካሁን ምዕራፍ 1 እስከ ቁጥር 7 ነበር ስናይ የነበረው። ዛሬ ከቁጥር 8 እስከ 17 ድረስ ያለውን አንድ ላይ በጋራ ጮክ ብለን ሁላችንም ሮሜ መጽሐፍ ምዕራፍ 1 ከቁጥር 8 እስከ 17 ድረስ ሁሉም ሰው ያወጣ። 1 3 እምነታችሁ በዓለም ሁሉ ተሰማ። አስቀድሜ ስለ ሁላችሁ አምላኬን በኢየሱስ አመሰግናለሁ። በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነውና፣ ምናልባት ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፈቃድ መንገዴ እንዲያቀናልኝ እየለመንኩ ሁልጊዜ ስጸልይ ስለ እናንተ ሳላቋርጥ አሳስባለሁ። ትጸኑ ዘንድ መንፈሳዊ ስጦታን እንዳካፍላችሁ ላያችሁ እናፍቃለሁና፣ ይህንንም ማለቴ በመካከላችን ባለች በእናንተና በእኔ እምነት አብረን በእናንተ እንድንጽናና ነው። ወንድሞች ሆይ በሌሎች አሕዛብ ደግሞ እንደሆነ በእናንተም ፍሬ አገኝ ዘንድ ብዙ ጊዜ ወደ እናንተ ልመጣ እንዳሰብኩ እስካሁን ግን እንደተከለከልኩ ታውቁ ዘንድ እወዳለሁ። ለግሪክ ሰዎችና ላልተማሩት ለጥበበኞችና ለማያስተውሉት ዕዳ አለብኝ። ስለዚህ በሚቻለኝ መጠን ሆነ ይላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ። ወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ በእግዚአብሔር ኃይል ለማዳን ነውና፣ ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ቁጥር 8ን ብቻ 1 3 እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለ ሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ። ጌታ ይባረክ። የምስጋና መንፈስ ብየዋለሁ። ዛሬ በተከታታይ እስከ ቁጥር 16 ድረስ ያሉትን በትንሹ ወደ 6-7 ነጥቦችን እናያለን። ዛሬ ግን በምስጋና መንፈስ ውስጥ ነው የምናየው። የምስጋና መንፈስ በቁጥር 8 ላይ ሐዋርያው ጳውሎስ ከቁጥር 1 ጀምሮ እስከ 7 ድረስ ስለ ወንጌል ስለ ልጁ እንዴት እንደሆነ በመጽሐፍ ጥቅልል አስቀድሞ በነቢያት ቃል የተመሰከረለት እንደሆነ እግዚአብሔር በውስጡ ያስቀመጠውን የሕይወት ቃል ለትውልድ ሁሉ በረከት እንደሆነ፣ ይህም ወንጌል በሥጋ ከዳዊት ዘር እንደ ቅድስና መንፈስ ደግሞ ከሙታን በመነሳት በኃይል የእግዚአብሔር ልጅ እንደሆነ እያስረገጠ መጥቶ በስሙ ከአሕዛብ መካከል እንዴት እንደተጠሩ ለምስጋና እንደሆኑ ቅዱሳን ለመሆን ለተጠራን ነግሮን፣ ቁጥር 8 ላይ ሮማውያንን ወይም በሮም ውስጥ ያሉትን ቅዱሳን አንድ ነገር በእነሱ ምክንያት እግዚአብሔር ፊት የሚቀርብበት የምስጋና መንፈስ አግኝቶት እናያለን። ቁጥር 8 እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለ ሁላችሁ አምላኬን በኢየሱስ ክርስቶስ አመሰግነዋለሁ ይላል። በጳውሎስ ስነ መለኮት ወይም በጳውሎስ መልእክቶች ውስጥ ወንጌላቶች ውስጥ አንድ ጠንካራ ነገር ታገኛላችሁ። ጳውሎስ ከሁላችንም ይልቅ ከሚጠጋጋቸው ሰዎች፣ አጠገቡ ካሉ ሰዎች፣ ከሚቀርባቸው ሰዎች ይልቅ ከአምላኩ ጋር የጠበቀ ህብረት አለ። በእናንተ ህይወት ውስጥ ምንም ነገር ቢከናወን ሰርፕራይዝ አይሆንም። በህይወታችሁ የቱንም ያህል ስኬታማ ብትሆኑ በእናንተ አይገረምም። በጳውሎስ ቴዎሎጂ ውስጥ የእግዚአብሔር ወንጌል በእናንተ ውስጥ ሲያፈራ ግን ስለ እናንተ አምላኩን ያመሰግናል። ሃሌሉያ! የምትገርም ጀግና ሰው ነህ፣ ጠንካራ ሰው ነህ፣ እንዳንተ ያለ ፍጹም ሰው የለም ብሎ በሰዎች አይገረምም። ሰዎቹ በህይወታቸው ስለተገለጠው ነገር የሚያመሰግነው እነሱን አይደለም።
ግን በእግዚአብሔር ፊት ሲቀርብ እነሱ የምስጋና መንፈስ ያበዙለታል። ስለ እናንተ አምላኬን በክርስቶስ ኢየሱስ ምን እለዋለሁ? አመሰግነዋለሁ። እናንተን አመሰግናችኋለሁ አይደለም ያለው። የተሰበካችሁን ወንጌል በማመን እምነታችሁ በመላው ዓለም ተጽዕኖ ስለፈጠረ በእምነት ጀግና አርበኛ ስለሆናችሁ በጣም ልትመሰገኑ ይገባችኋል። you are so blessed አይደለም እያላቸው ያለው በእናንተ ምክንያት እናንተ ውስጥ እምነት ስለተገኘ ኢየሱስ ስለተገኘ የተሰበከው በእምነት ዓለምን ስላናወጠ በፍሬ ስለታያችሁ እናንተ ጉዳይ ላይ እግዚአብሔርን አመሰግነዋለሁ። ለምን? ማመን የምትችሉ ሆናችሁ አይደለም፣ ጠንካራ ሆናችሁ አይደለም። በእናንተ እምነት እንዲገኝ ያፈራው እሱ ስለሆነ ስለ እናንተ እሱን ምን እለዋለሁ? ሃሌሉያ። አጠገባችሁ ያለውን ሰው ስለ አንተ እግዚአብሔርን አመሰግናለሁ በሉት። ክብር ለጌታ ይሁን። ብዙ ጊዜ ሰዎችን ለማመስገን ጎበዝ ነን፣ ደግሞም እንደዛው ለማማት ጎበዝ ነን። ወዲያው ቶሎ አንተ ግሩም ነህ ብለን ሰዎችን በፍጥነት ምስጋና እንሰጣለን ወይም ደግሞ በፍጥነት እንቃወማለን። ነገር ግን ጳውሎስ በምን ጉዳይ ነው የሚያመሰግነው ብለን ስናጠና ሰዎቹ በጣም ቸር ስለሆኑ ጎበዝ ስለሆኑ ምናምን አያመሰግንም። ሰዎችን እግዚአብሔር ጳውሎስ የሚያመሰግነው በአንድ ምክንያት ነው። በእነሱ ውስጥ የክርስቶስ ባህሪ ሲገኝ፣ በእነሱ ውስጥ የሰበከው ወንጌል አፍርቶ ሲያገኘው እንደዛ ስላረጋቸው እግዚአብሔር ተንበርክኮ ያመሰግናል። ለምሳሌ በጳውሎስ መልእክት ውስጥ ጠብዳ የሆነ ወይም የታሰረ እሽግ ብር አምጥታችሁ ብትሰጡት ወይኔ ምናምን ብሎ በሱ አያመሰግንም። ሰምታችሁኛል? ነገር ግን በአንድ ጉዳይ ያመሰግናል። ይሄ መስጠት የምትችሉበትን የልግስና መንፈስ ውስጣችሁ ዛሬም ስላልሞተ ስለዛ ነገር እግዚአብሔር ፊት ያመሰግናል። ስለሰጣችሁት ብር ጉዳዩ አይደለም። በሰዎች ሕይወት ውስጥ የእግዚአብሔር ጥማት ልጁ ኢየሱስ ነው። በሰዎች ባህሪ ውስጥ እንዲገለጥ የሚፈልገው የልጁ መልክ ነው። አሁን ሮም ውስጥ የተገኘው ምንድነው ስትሉ በከፍተኛ ሁኔታ በስደት ውስጥ ያሉ ክርስቲያኖች ናቸው። በስደት በመከራ በተለይ ደግሞ አይሁዶች ከፍተኛ ተጽዕኖ እየደረሰባቸው ግን እምነታቸው ኢየሱስ እንደሆነ ከነሱ አልፎ ብዙ ሕዝብ ጋር ደርሷል። የሚደርስባቸውን ነገር እንደሚደርስባቸው መጠን አላፈገፈጉም። በእምነት ምምለዋል ጠብቀው ጸንተው ቆመዋልና እንደዛ ሆነው ስላገኛቸው እምነታችሁ በዓለም ሁሉ ምን ስላለ ስለተሰማ አምላካችሁን አይልም፣ አምላኬን ማዳጋሻካት በጥንቃቄ እንሰሙ። የእናንተን አምላክ ሳይሆን የሚያመሰግነው የራሱን አምላክ ነው። አምላኬ ይልና ደግሞ ቀጥታ አመሰግነዋለሁ ሳይሆን መካከለኛ አለ በሰውና በእግዚአብሔር መካከል በክርስቶስ ኢየሱስ አመሰግነዋል። በእናንተ ምክንያቱ እናንተ ናችሁ። ምክንያቱ እናንተ ውስጥ ያፈራው ፍሬ ነው። ምክንያቱ እናንተ ውስጥ የተገኘው የክርስቶስ የወንጌሉ ምንድነው? ፍሬ ነው። ግን የማመሰግነው አምላኬን ነው። ሃሎ። ብዙ ጊዜ ሰዎች ልባችንን ሰብረውት አሳዝነውን በእነሱ ምክንያት በእግዚአብሔር ፊት በእንባ ልንቀርብ እንችላለን። አታይም ወይ? እስከ መቼ እንዲህ ስሆን ብለን የምናዝንበት ምክንያት የሚሆኑ ለለቅሶ ምክንያት የሚሆኑ እግዚአብሔር ፊት ለማጉረምረም ምክንያት የሚሆኑ እግዚአብሔር ፊት እናንተ በሐዘን እንድትቀመጡ ምክንያት የሚሆኑ ብዙ ሰዎች አሉ። አታይም ወይ ብላችሁ እስክታጉረመረሙ ድረስ። ጳውሎስ ግን ስፔሲፊክ የሚያደርገው የሚመርጣው የሰሩትን ጉድ ሳይሆን እነሱ ውስጥ የተገኘችዋን መልካም ነገር ይስብና በዚች ጉዳይ አምላኬን ያጋዴጋዛ ዛሬም ብዙ የምናመሰግንበት ነገር አለ። እስኪ እዩት ኤፌሶን ምዕራፍ 1 ቁጥር 15 እንዲሁም ቁጥር 16። ስለዚህ ስሙት። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን ስሙት። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን
በጌታ በኢየሱስ ስለማመንና በጌታ በኢየሱስ ክርስቶስ ስለማመናችሁ አንድ በቅዱሳን ሁሉ ስለሚሆን መውደድ ሰምቼ በቅዱሳን ሁሉ ውስጥ ደግሞ ስለሚሆን ምን መውደድ ምን ብዬ ሰምቼ ምን አላቸው? የኤፌሶን ቤተክርስቲያን አንድ የከበረ ነገር አላት። አንደኛ በጌታ በኢየሱስ ክርስቶስ ስለሚሆን እምነት፣ ሁለተኛ በቅዱሳን ዘንድ ስላለው ምን መዋደድ። እነዚህን ሁለቱን የከበረ ነገር ምን ብለዋል? አሟልተዋል። እምነት አላቸው፣ ደግሞ ፍቅር አለ መካከላቸው። ስለዚህ ጉዳይ ሰምቼ ስለእናንተ ያመሰገን ስለ እናንተ ምን እያልኩኝ ሃሌሉያ። አሁን ለማመስገን ምክንያት የሆነው ምንድን ነው? በእነሱ ውስጥ የተገኘው እምነትና ፍቅር። ክፉ ባህሪ ሲያገኝ አስወግደው ነው የሚለ፣ ገብቶ አያለቅስበትም። አይመጥናችሁም ነው የሚለው። ምዕራፍ 4 ላይ ታገኙታላችሁ። አሮጌውን ሰው ከስራው ጋር ገፋችሁታል፣ አውልቁት፣ ጣሉት፣ አዲሱን ሰው ልበሱት፣ በእውቀት የሚታደሰውን አጥልቁት እያለ ሌላ ሰው ውስጣቸው እንዳለ ይነግራል። ነገር ግን በማመን በድነት ወቅት ውስጣቸው የገባው የክርስቶስ ባህሪ ሲገለጥ ስለ እናንተ አምላኬን ምን አደርገዋለሁ? አመሰግነዋል። ስንቶቻችን ይሆን የምስጋና ህይወት የተሞላን? ለምሳሌ በእግዚአብሔር ፊት ለመጸለይ ብዙ ሰው የምስጋና መንፈስ ይወሰድበታል። ለማመስገን እንትን ይጠፋበታል። ያያያይና እግዚአብሔር ፊት ለማመስገን ይቸገራል። ግን አንተ ተንኮለኛ ባለመሆንህ ራሱ ጌታ ፊት ፍስስ ብለህ ሄሎ እምነት አላቸው ብሎ እኮ ስላመኑ ሰዎቹ ገብቶ ያመሰግናል። እርስ በርስ ተዋደዱ ብሎ ገብቶ እግዚአብሔርን ምን ይላል? ያመሰግናል። የምስጋና መንፈስ አለ። በመስቀል ከተሰራለት ስራ ውጪ ቅዱሳንን እያየ የሚያመሰግንበት ፍሬ ከነሱ ይፈልጋል። ምን አለው እንትና ምን አለው ብሎ የሚያየው በእነሱ ውስጥ ያለውን መልካሚቱን ዘር ነው። ለማመስገን የክርስቶስ ነገር ውስጡ ሲገኝ ነው ሰው የሚመሰገነው። ሃሎ ወንጌል ሰምቶ ወንጌል ተሰብኮት የወንጌል ፍሬ ውስጡ ላይ ካልታየ በሱ ጉዳይ ለማመስገን ትቸግራላችሁ። የሰበካችሁት ግን 1% ቢሆን ፍሬ ካገኛችሁበት በዛ ጉዳይ ምን እንላለን? እናመሰግናለን። ጳውሎስ በሰራው ስራ ላይ የሚፈልገው ፍሬውን ነው። አሁን ኤፌሶን ቤተክርስቲያን ላይ ሰምቻለሁ ይላል። ምን ሰምታል ስትሉት እምነት በጌታ በኢየሱስ ስለሚሆን ማመናችሁ፣ ደግሞ እርስ በርስ ያላችሁ ፍቅር መዋደድ ሰምቼ ቆይ ልሂድ ብቻ አሳያቸዋለሁ አልኩኝ አይደለም። ስለ እናንተ ሳመሰግን ማሳሰብን አልተውም። ግን ምን ያስቀድማል? ባላቸው ላይ ማመስገን ያስቀድማል። የሌላቸው እንዲጨመር። ሃሎ ብዙ በዙሪያችን መልካም ነገር ያላቸው ለምስጋና ምክንያት የሆኑ ሰዎች አሉ። የምስጋና ምክንያት መሆን ማለት በደንብ ሰሞይ ከማቴሪያል ያለፈ በሰዎች ውስጥ ያለ መልካም አስተሳሰብ ራሱ ይመሰገንበታል። ግን የሚመሰገኑት እነሱ አይደሉም። አንተ ግሩም ነህ፣ እንደዚህ አይነት ቀና ሰው ስለሆንክ ጌታ ይባርክ፣ በጣም አመሰግንሃለሁ ሳይሆን ስለ አንተ ምን እነጋለሁ? አምላኬን አመሰግነዋለሁ። ለምን? መልካም መሆን ሰው በራሱ አይችልም። መልካም የሚያደርገው ገብቶ መልካም ስላደረገው እንጂ። ክብር ለስሙ ይሁን። ስለዚህ በእያንዳንዳችን ውስጥ ከጎረቤት ጋር ካጠገባችን ካለው ሰው ጋር በእኛ ውስጥ ያለ የክርስቶስ ምን አለ? ባህሪያቶች አሉ፣ መልካም ነገሮች አሉ። ምን የምናደርግበት? የምናመሰግንበት። ለምሳሌ አጠገባችሁ ያለውን ሰው ሲቼክ አድርጉት። አጠገባችሁ ያለውን ያላያችሁት መልካም ባህሪ አለው። በእርግጠኝነት አላያችሁት ሊሆን ይችላል፣ ግን አብራችሁ ስታሳልፉ የሆነ ነገር መልካም ነገር ታገኛላችሁ። አንተ ውስጥ ስላለው የክርስቶስ ባህሪ አመሰግነዋለሁ አምላኬን በሉት። አይዟችሁ፣ አትፍሩ። ያቃጠላችሁ በሐዘን እንድትቀርቡ ያደረጋችሁ እንኳን ቢሆን መልካሚኑ እዩት። ዛሬ የምስጋና መንፈስ ስለሆነ አሜን። አንተ ውስጥ ስላለው ነገር አምላኬን ምን እላለሁ? ስላንተ አምላኬን ምን አደርገዋለሁ? ለምሳሌ አሁን እኔ እናንተን አይቼ እግዚአብሔርን የማመሰግንበት ምክንያት አለ። ቃሉን ለመስማት በጉጉት በናፍቆት እግዚአብሔር ፊት መሰብሰባችሁ ስለ እናንተ አምላኬን አመሰግነዋል። ለምን? ይሄ መልካም ነገር ነው። ብዙ የእግዚአብሔርን ቃል ለመስማት የማይፈልጉ ዳተኞች ስላሉ፣ ታካቾች ስላሉ፣ ፍሬ እንዳይገኝባቸው ቃሉን የለመዱ ስላሉ፣
የሸመደዱ ስላሉ አጃጋዲ እኔ እኮ እዚህ መጥቼ እኮ እየሰማሁ አይደለም አለኝ አንድ ሰው። ባትሰማም መምጣት ራሱ ደረጃዋን ወቅ አድርገህ መምጣት ራሱ ስላንተ እግዚአብሔር ይመስገን። ሃሌሉያ። እኔም ደግሞ አሁን እናንተ ስለኔ ማመስገን ከፈለጋችሁ ወይኔ ቃሉን እንዴት ነው የሚተረትረው በስመ አብ ምንድነው የሚያቀብለው አይደለም የሚባለው በእኔ ውስጥ ስላለው የክርስቶስ የሕይወት ቃል አምላካችሁ ይመሰገናል። እንዲህ አይነት ሰው ስላለ በዘመናት መካከል በውስጡ የእግዚአብሔር ቃል የማይጠፋበት ምንድነው ከሞኝ ደጅ ሞፈር ከዳዊት አፍ ደግሞ ቃል ይቆረጣል። የኢየሱስን ቃል መተህ ትቆርጣለህ። ምንም ለምን ስላለ እኮ ነው። ከሌለ እኮ አትቆርጥም። አቤት ለራስ ሲቆርሱ እያለ እኔ ጋር ስትመጣ የምታገኘው የሕይወት ቃል ነው። ሄሎ እሺ፣ አሁን ሚስጥር ልንገራችሁ። ለምሳሌ አሁን እኔ በጣም አነባለሁ ቃሉን አጠናለሁ፣ ግን አልይዘውም የምትሏላችሁ የላችሁ አለን አይደል? ስለማናነብ ብቻ እኮ አይደል? እኔ ለምን እንደሆነ አላቅም አይገባኝም ትላላችሁ። ኦኬ፣ እኔ ጋር ደግሞ እንደዚህ አይነት ፍሬ ታየ፣ እሱ የተለየ ነው አይባልም። እኔ የተለየው አይደለሁም። ስለ እኔ ማን ይመሰገናል? ግልጽ ነው የማወራው ነገር። በስማም የጀርዋን እንዴት ያለ ቅባት ለው ላይ ነው። ስላንተ እግዚአብሔርን ምን እላለሁ? አሁን ለመስማት በመምጣት ስለናንተ እግዚአብሔር ስሙ ይባረክ። ሄሎ ስለማን? ስላንተ። ስለዚህ አሁን ምክንያት ናቸው። እግዚአብሔርን ለማመስገን እኔ ምክንያት አለኝ ማለት ነው። እዚህ ቁጭ ብዬ ደግሞ ማጉረምረም ይቻላል። ግን ደግሞ እዚህ ጋር ለመጣችሁ ለተሰባሰባችሁ እግዚአብሔርን ለመስማት ቃሉን ለማወቅ ከእግዚአብሔር ቃል ለማጥናት ከጌታ ጋር ህብረት ለማድረግ በመንፈስ ለመረስረስ በጎ ፈቃዳቸው ሆኖ በእግዚአብሔር ፊት መምጣት የከበረ ነዋ። እንዲህ አይነት ልብ ትጋት፣ እንዲህ አይነት የመንፈስ መቃጠል እናንተ ውስጥ ስላለ ስለ እናንተ እግዚአብሔር ይባረክ። ሃሌሉያ። አንዳንድ ሰዎች ያወቁ የሚመስላቸው ያጠኑ የሚመስላቸው የገባቸው የሚመስላቸው ከዛ ሮሜንም አውቀዋለሁ ቆሮንቶስንም አውቀዋለሁ እንትንንም አውቀዋለሁ ብለው የጨረሱ ስላሉ አልሰማ ምን ያሉ የጨረሱ ግን የማያስጨርሱ ለሌላውም የማይተርፉ እነሱም ራሱ የአባ ጨንጓሬ ባህሪ የሚገለጥባቸው ብዙ እኮ አሉ። ግን ቃሉን ያውቁታል። ስለምን እያወራን ነው? የእግዚአብሔር ቃል አንደኛ አይለመድም፣ ደግሞ አይሸመደድም። ሁልጊዜ በመንፈስ ሕይወትን ይዘራል። ይሄንን አንተ ውስጥ ይሄ ስላልጠፋ ጌታን አመስግን። ዛሬም ለመስማት ልብ ስላለ እግዚአብሔርን አመስግን። ምክንያቱም እየሰሙ ማስተውሉ ልበ ደንዳናዎች አያሌ ስላሉ እግዚአብሔር በዚህ በቤቱ ሰብስቦ እንዲህ ሲመግብህ እግዚአብሔር ስለ ራሳችን ምን ይበል ይመስገን። አሁን ኤፌሶን ቤተክርስቲያን ከሌላው ቤተክርስቲያን ጳውሎስ የሚያመሰግንበትን ነገር ስታዩት እናንተ ውስጥ በጌታ በኢየሱስ ስለሆነ ማመን። ለምን ሰው በግሉ በኃይሉ ችሎት ሰው እግዚአብሔርን ማመን አይችልም። አንድ የእምነት መንፈስ ሕይወቱ ላይ ምን ብሏል ማለት ነው? ተጣብቆበታል። ስለዚህ በጌታ በኢየሱስ ስለሆነ ማመን ደግሞ እርስ በርስ ያላችሁ መዋደድ ሰምቼ ሃሌሉያ መዋደድ የት ኤፌሶን ውስጥ ምን አለ? መዋደድ። እርስ በርስ ምን ያደርጋሉ? ይዋደዳሉ። ስለምን መዋደድ የሚያወራ መሰላችሁ? ምዕራፍ 2 ላይ ሲመጣ እኮ በደንብ ግልጽ ያደርገዋል። አይሁዳዊ ያለ የመጣ አህዛብ አለ የመጣ በጋራ አንድ ቸርች ውስጥ እየተዋደደ ነው። በፊት በጠላትነት የሚተያየው አጠገቤ እንዳደርስ እየተባለ የተገረዘ ያልተገረዘ፣ ሕግን የፈጸመ ያልፈጸመ፣ የተስፋ ቃል ያለ የሌለው፣ ወንድ ሴት፣ ባሪያ ጨዋ እያለ የሚለያየው በክርስቶስ አካል ውስጥ ገብቶ በእርስ በርስ መዋደድ ውስጥ ተገኘ። ስለዚህ ጉዳይ አለ በአምላኬ ፊት አመሰግናለሁ። እዩ ራሳችንን ብናይ የመጣንበት የተለያየ የራሳችን ታሪክ አለን። ግን ደግሞ በጌታ ፊት ስንሰባሰብ አንድ ሕዝቦች ነን፣ አንድ አካል ነን። ስለዚህ እግዚአብሔር አሜን። እስቲ ቆላስያስን እንየው። ቆላስያስ ምዕራፍ 1 ቆላስያስ ምዕራፍ 1 ቁጥር 3 ስለ እናንተ ስንጸልይ
በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ስሙት፣ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳንም ሁሉ ስላላችሁ ፍቅር በቅዱሳንም ሁሉ ለቅዱሳን ሁሉ ስላላችሁ ምን ፍቅር ሰምተን የጌታችንን የኢየሱስ ክርስቶስን አባት አማጃጋዲጋስ እግዚአብሔርን ሁል ጊዜ እናመሰግናለን። መቼ ኦኬ። አሁንም በቆላስያስ ቤተክርስቲያን ውስጥ የተፈጠረውን ይዩት። አንደኛ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለምን እምነታቸው ከማን የተነሳ ነው? በሰማይ ከተዘጋጀላቸው ተስፋ። በሰማይ የተዘጋጀው ተስፋ ማን ነው? ጌታ ኢየሱስ ራሱ። ሌላ ተስፋ የለም እኮ። የአዲስ ኪዳን ተስፋችን የሱ ሙላት ብቻ ነው። በሰማይ ስለተዘጋጀላችሁ ምን ተስፋ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳንም ሁሉ ደግሞ ስላላችሁ ፍቅር ሰምተን ደገመው። ልክ እንደ ኤፌሶን ሰምተን የጌታችን የኢየሱስ ክርስቶስ አባት እግዚአብሔርን መቼ ሁል ጊዜ ምን እንለዋለን? እናመሰግነዋለን። ያመሰግናል። አሁንም ቆላስያስን ሲያስብ ጳውሎስ የሚያመሰግንበት ምክንያት አለ። ለቆላስያስ ቤተክርስቲያን ከርግማን አይጀምርም፣ ከመቅሰፍት አይጀምርም፣ ከቁጣ አይጀምርም፣ ከምስጋና ይጀምራል። ለምን? በጌታ በኢየሱስ ስለሆነ ማመን። ሄሎ ደግሞ በቅዱሳን ዘንድ ስላለ ፍቅር ሰምቼ አምላካችንን የጌታችንን የኢየሱስ ክርስቶስን አምላክና አባት እናመሰግነዋለን። እስቲ ገላትያ ምዕራፍ 1 እንክፈቱ። ከአንድ ጀምሮ እንዲህ ይላል። በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰዎች ያልሆነ ጳውሎስ ከእኔም ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ለአብ ከዘላለም እስከ ዘላለም ክብር ይሁን። በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዴት ፈጥናችሁ እንደሄዳችሁ ኦኬ። ገላትያ ውስጥ ጳውሎስ ስለምንድን ነው የሚያመሰግነው? ስለምንም አያመሰግነው። ይታያችኋል ልዩነቱ። ገላትያ ቤተክርስቲያን ውስጥ ምስጋና የሚባል ነገር አያነሳም። ገላትያን አያመሰግናትም። በእነሱ ውስጥ የታየ የክርስቶስ ምንም ነገር የለም። የክርስቶስ ነገር ሲገኝባችሁስ ጳውሎስ አይዘልም። የሚጀምረው ምን አድርጎ ነው? ያላችሁን ይዞ አመስግኖ ነው የሌላችሁን ራሱ ተግሳጽ የሚጀምረው። መጀመሪያ በእኛ ውስጥ በቸርቿ ውስጥ በአማኞች ውስጥ የማንን ባህሪ ይፈልጋል? የክርስቶስ የወንጌሉን ፍሬ ዘር ይፈልገዋል። ግን ሁለት ቁልፍ ነገር ነው የሚፈልገው ካያችሁት። አንደኛ ማመናቸው ራሱ ያስገርመዋል። ማመናችሁ ብቻ አይደለም፣ ደግሞ እርስ በርስ ያላቸውን ፍቅር ደግሞ ምን ይላል? ያነሳና በእናንተ ዘንድ ስላለው ሰምቼ ስለ እናንተ እግዚአብሔር ምን እንላለን? ሮምም ላይ በዓለም ሁሉ እምነታችሁ ምን ስላለ ስለተሰማ። ምን ተሰምቷል? ዓለም ሁሉ የሮም ቸርችን ያውቋታል። ስደት እያለ መከራ እያለ በኢየሱስ ላይ ከማመን ወደ ኋላ አልቦዘኑም። ስለዚህ ዓለም ላይ ያለ ሕዝብ ሮም ሲነሳ የቅዱሳን ነገር ሲነሳ ይታወቃል። እምነታችሁ በዓለም ሁሉ ስለተሰማች ስለ እናንተ አምላኬን አመሰግነዋል። እስቲ ፊልጵስዩስ ከተማን ደግሞ ምን ብለው እንደሚባርክ ፊልጵስዩስ ምዕራፍ 1 ቁጥር 3 ሁል ጊዜ በጸሎት ሁሉ ስለ እናንተ በሁሉ በደስታ እየጸለይኩ። ቆይ በምን እየጸለይኩ? በደስታ ነው። በፊልጵስዩስ ከተማ ቸርች ጳውሎስ ሲጸልይ ራሱ በደስታ ነው። ገላትያ ላይ ነው እስካሁን ድረስ በደስታ ምናምን የማይጸልየው። እሺ በደስታ ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ። ሃሌሉያ
አያችሁ ፊልጵስዩስ ከተማ ደግሞ ከመጀመሪያው ቀን ጀምሮ ወንጌልን አብሮ በመስራት አብራችሁ ይነበራችሁ። ለምሳሌ እዚህ ፊልጵስዩስ ከተማ ላይ በእናንተ መልካምን ስራ የጀመረ ይላል። አንዳንድ ሰው መልካም ስራ ምናምን ብሎ የሆነ ሱቅ ይመስለዋል። መልካሙ ስራ የወንጌልን አደራ መወጣት ነው። ፊልጵስዩስ ከተማ ጳውሎስ ወደዛ ከተማ ሲገባ ወንጌልን ለመስራት ሲመጣ ተቀብለውታል። ጳውሎስን አብረውት ስራ ጀምረዋል። በሱ ውስጥ ያለውን የወንጌል አደራ እነሱም የራሳቸው አድርገው አብረውት እየሰሩ ነው። አንዳንዶች እንደውም እዚሁ ፊልጵስዩስ ከተማ ላይ ይሄ ጳውሎስ እንደውም ታስሯል፣ የበለጠ ይታሰር ብለው እስራት በላው ላይ ለመጨመር ሲፈልጉ ወጥተው ወንጌል ይሰብካሉ። አንዳንዶች ደግሞ የለም የጳውሎስ ብቻ አይደለም ወንጌል የኛም ነው ብለው ደግሞ በመልካም ልብ ይሰራሉ። ጳውሎስ አንዳንዶች ከክፋት ተነስተው፣ አንዳንዶች በመልካም ልብ ይሰብኩታል። እኔ በየትኛውም ይሰበክ የምፈልገው የወንጌሉን መሰበክ ነው እንጂ እኔ እየታሰርኩም ቢሆን እስር እየጨመሩብኝም ቢሆን ወንጌሉ መሰራቱ ይበልጥብኛል ሲል ታገኝታላችሁ። ይቺ ቤተ ክርስቲያን ከጳውሎስ ጋር የወንጌልን አደራ በመወጣት ከፍተኛውን ድርሻ የተሸከመች ስለነበረች ባሰብኳችሁ ጊዜ ሁሉ ነው የሚለው። ከሌሎች ቸርቾች ይችኛዋ ቸርች ለጳውሎስ ለልቡ የከበደ ነገር አላት። የፊልጵስዩስ ከተማ ለጳውሎስ ያላት በር ክፍት ነው። ከዚህ የተነሳ ከመጀመሪያው ቀን ጀምሮ አቀባበላቸውን አይቶታል። ከእሱ ጋር እንዴት እንደደከሙ አይቶታልና ስለ እናንተ ሳስብ ነው የሚለው በደስታ እንደው ምርር ብሎኝ አይደለም የሚለው፣ በለቅሶ አይደለም የሚለው። ስለ እናንተ ገና ትዝ ሲለኝ ሳስባችሁ ራሱ በደስታ በጌታ በኢየሱስ ሰው እናንተን አስቦ ደስታ ይሞላ። አገልጋይ እናንተን አስቦ ደስታ ይሞላ። በቃ ዝም ብሎ ሲያስባችሁ ይስከር። በደስታ ነው አለ። በደስታ አምላኬ ስለ እናንተ አመሰግነዋል ባሰብኳችሁ ቁጥር ነው የሚለው። አንዳንዴ ሳይሆን ሁሌ ሲያስባቸው ፊልጵስዩስ ትዝ ስትለው ቸርቿ ስትመጣ አእምሮ ላይ ደስታ ያጠልቀዋል። አንዳንድ ሰዎች ደግሞ አሉ ገና ልክ ስታስቧቸው ልባቸውን ነፍሳቸውን ሁሉ ጭልምልምልም የሚያደርጉ ገጥሟቸዋል። እስቲ እኔ ግን በሉ የሚያስበኝ ሁሉ ጽንሱ ይገላበጣል፣ መንፈሱ ይነካል፣ ስለ እኔ ደስ ይለዋል። የእረፍት ሰው ነኝ። አማኝ የእረፍት ሰው ነው። በጌታ አምኖ የተወለደ ሰው የእረፍት ሰው ነው፣ የችግር ሰው አይደለም። ኧረ አሜን ጩና የእረፍት ሰው ነው ይበለኝ። ቅዱሳን ማለት ራስ እኮ ባለፈው ሳምንት አይተን ለይተዋል። እግዚአብሔር አትመሳሰልም ከሌላ ሕዝብ ጋር ዩኒክ ነህ። ለብቻ ለይቶ የእሱ መዓዛ አንተ ውስጥ አለ። ከውጭ ያለው ሁሉ አይቶ አንተን ያርፍብሃል። ለምን? ለእረፍት ነው የተጠራሽው። ፊልጵስዩስ አቤት ገና ሳስባችሁ ራሱ ትዝ ስትሉኝ ራሱ በሕልሜ ሁሉ ሳይቀር በቃ ደስታ ይሞላኛል። በእድሜ ዘመናችሁ ሰው እናንተን ሲያስብ እንዳያለቅስ እግዚአብሔር ይርዳችሁ። ሲያስባችሁ ልባቸው በሐዘን ቁዝም እንዳይል ዛሬ በኢየሱስ ስም ኃይል ይግባባችሁ። ገና ሰው እናንተን ሲያስብ ለማግኘት የሚፈጥን በደስታ የሚሰክር በእግዚአብሔር ፊት ሲቀርብ ስለ እናንተ የሚባርክ የእረፍቱ ምክንያት ያርጋችሁ። አሉ ስፔሻል ፒፕል አለ፣ ዩኒክ የሆኑ እግዚአብሔርን የሚፈሩ ውስጣቸው የተነካ በመንፈስ የሚረሰርሱ ማንም ላይ ሸክም የማይሆኑ ለሰው ሁሉ ረፍት የሚሆኑ እንደ ፊልጵስዩስ ደስታ የሚፈጥሩ ሰዎች። የጳውሎስ ለሱ ስላደረጉት ነገር አይደለም፣ በወንጌል ጉዳይ ግን ተባባሪ ናቸው። በኢየሱስ ጉዳይ ግን አይቀልዱም። የያዘውን አደራ የስ አብረን እንሞታለን ብለውታል። ብዙ ጊዜ ስጦታ እየላኩ ተባብረውታል። ያንን እያሰበ ጳውሎስ ስለ እናንተ ሳስብ ሐሴት ይሞላኛል፣ ደስታ ይሞላኛል፣ ረፍት ይሞላኛል። አምላኬን አመሰግነዋለሁ።
በደስታ ነው የሚለው። አየህ፣ ማመስገን ብቻ ሳይሆን ደግሞ አንዳንዶች አሉ በተለየ ደስታ ገና ስታስባቸው ለማመስገን እግዚአብሔር ፊት ሳቀርብ በፊት አንተን ከእግር ጥፍር እስከ ላይ ጸጉር በደስታ አጥልቀው። አንዳንዱ ታውቃለህ እንደፈለገው ተናግሮ ይታባቷ ልኳን ነገርኳት ይላል። ያ ሰው እንዴት ሆኖ በእግዚአብሔር ፊት እንደሚቀርብ ይዶን ነው በሰው ኦኬ። በኤፍሬምና በእኔ መካከል ሁለት የተለያዩ ሰዎች ነን። እኔን እንደ እግዚአብሔር አብ እዩኝ፣ እሱን እንደ ኖርማል ሰው ብታዩ ኤፍሬምን በትክክል የሚያናግር ሰው እግዚአብሔርን በትክክል የሚያናግር ነው። አልሰማ። እሺ፣ እግዚአብሔር አይታይም። የሚታየው እግዚአብሔር ይሄውላችሁ። ወይ ጉድ! ደግሞ ሰው እግዚአብሔር ነው አለ አላልኩም። ያልኩት ምንድን ነው? እግዚአብሔር ራሱን ታላቅ ዋጋ እኔ ነኝ ብሎ የከፈለው ራሱን የሰጠው ለማን ነው? አምላክ ሰው ሆኖ ዋጋ የከፈለለትን ድሃ ነው ብለህ የሆነ ነገር ነው ብለህ ስለሱስ ብልት ስትዘለዝል ከፍ ዝቅ ስታርግ ስታዋር ምንም ችግር የለበትም። እንደዛው ነው ደግሞ ሃሌሉያ ይላል። ያን ሰው አታውቀውም። ሲያዝን በልቡ እግዚአብሔር ያዝናል። አሎ ፊልጵስዩስ ገና ፖል ትዝ ሲሉት ራሱ ደስታ ወዲያው ይወረዋል። ደስታ ሐሴት ያደርጋል ውስጡ በሙላት። በቃ ስለናንተ ሳስብ አምላኬን ሳስባችሁ ገና ራሱ በደስታ ሰክራለሁ። ሳስባችሁ እናንተን እንዴት ደስ እንደሚለኝ ነገር። አንዳንድ ሰው ደግሞ እሱን አታንሳብኝ የሚል እንኳን ለምንድነው የማታነሳበት? ይታመማል። ስለዛ ሰው ሲነሳ ውስጡ ይታመማል፣ ይሰቃያል፣ ጉዳቱ ትዝ ይለዋል፣ ህመሙ እስቲ ጌታ ሆይ በሉ፣ የጠራኸኝ ለእረፍት ብቻ ነው። ብዙዎች በእኔ ያርፉ ዘንድ ምክንያት አድርጌ በአንተ ፊት ምስጋና እንዲገባ ምክንያት አድርጌ፣ ከዚህ ውጭ ለእኔ አይጠቅመኝም። አንድ ሰው ላሳያችሁ። ፊሊሞና የሚባል ሰው ልክ እንደ ፊልጵስዩስ ከተማ የብዙዎችን ልብ የሚያሳርፍ ሰው ነው። ፊሊሞና የሚባለው ሰው የእረፍት ምክንያት የሆነ ሰው ነው። ፊሊሞና ምዕራፍ 1 ከ1 ጀምሮ እንዲህ ይላል። የክርስቶስ ኢየሱስ እስር ጳውሎስ ወንድሙም ጢሞቴዎስ ለተወደደና አብሮ ለሚሰራ ለፊሊሞና፣ ለእህታችንም ለአፍባያ ከእኛም ጋር አብሮ ወታደር ለሆነው ለአክርጳ በቤትም ላለችው ቤተ ክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ በጌታ በኢየሱስ ዘንድ በቅዱሳንም ሁሉ ዘንድ ስላለ ስለ ፍቅርህና ስለ እምነትህ ሰምቼ በጸሎቴ እያመሰገንኩኝ፣ ሃሌሉያ፣ እያሰብኩህ ሁልጊዜ አምላኬን። ኦኬ፣ አሁን ፊሊሞናን ሲያስብ ጳውሎስ ምንድነው የሚሰማው? ያመሰግናል። ለምንድነው የምታመሰግነው ስትሉት፣ በጌታ በኢየሱስ ዘንድ በቅዱሳንም ሁሉ ዘንድ ስላለ ስለምን? ስለ ፍቅርና ስለ እምነት ሰምቼ። ይህ ሰው አብሯቸው ሰራተኛ ነው፣ ግን በጌታ በኢየሱስ ያለው እምነትና በቅዱሳን ዘንድ ያለውን ፍቅር ሲሰማ ጳውሎስ በሱ ጉዳይ ላይ ትዝ ሲለው ጳውሎስ በፊሊሞና ጉዳይ ላይ የሚሰማው ነገር እግዚአብሔርን ለማመስገን ምን ይሆነዋል? ምክንያት ይሆነዋል። ለምን እንደሆነ ቀጥሎ በደንብ ያብራራዋል። ስሙት። የእምነትንም ህብረት በእኛም ዘንድ ያለን በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምናለሁ። ቁጥር 7 ለምን እንደሚያመሰግን ይሁን። የቅዱሳን ልብ። የማን ልብ? ኦኬ፣ የአገልጋዮች ልብ ነው። የቅዱሳን ልብ። ቅዱሳን ከሆነ ሁሉም ነው። ኦኬ፣ የቅዱሳን ልብ በአንተ ስራ ስላረፈ። ይሄ ሰውዬ ይታየ። የማን ልብ ነው የሚለው? የቅዱሳን። የኛ የአገልጋዮች ልብ። ስንመጣ ሆቴል አያያዝ ምንጣፍ አነጣጠፍ ከፊት ገለል በሉለት እያልክ አመራር ደስ ሲል አይደለም ያለው ጳውሎስ። የለም የቅዱሳን ሁሉ ልብ በአንተ ጉዳይ ምን ብሏል አለ? ስላረፈ። እንደዚህ አይነት ሰው ያርገን።
ህመም የምንፈጥር ሸክም የምንሆን ሳይሆን የምናሳርፍ ለሌሎች በእግዚአብሔር ፊት ሲቀርቡ በእኛ ጉዳይ ላይ እያለቀሱ መቅረብ የለባቸው። ጌታ ሆይ እስከ መቼ ምናምን ብለው የሚያዝኑብን ሳይሆኑ ደስ ብሏቸው እናንተን ሲያስቡ በእግዚአብሔር ፊት እያመሰግኑ እንዲጸልዩ ስለ አንተ አለ አምላኬን አመሰግነዋለሁ። ለምን? በጌታ በኢየሱስ ስላለ እምነት፣ በቅዱሳን ዘንድ ስላለ ፍቅር ሰምቼ። ይሄ ብቻ አይደለም፣ ቅዱሳን በአንተ ስራ ምን ብለዋል? ቅዱሳን በማረፋቸው ጳውሎስ በሱ ምክንያት ማንን ያመሰግናል? አባቶች ሲተርቱ በጥባጭ ካለ ማንጥሩ ይላሉ። አንድ ረባሽ ካለ ቸርቹን እንዳለ ምን ያደርገዋል? ልክ እንደዚህ ደግሞ አንድ የሚያሳርፍ ሰው ስታገኘው አላባጃ እግዚአብሔር አሳራፊ ያርገን። ምን የማን ልብን ያረፈው በዚህ ሰው? ስንት ናቸው ቅዱሳኖቹ? ሙሉ ቸርቹ በዚህ ሰውዬ አርፏል። የቅዱሳን ሁሉ ልብ ባንተ ስራ ምን ስላረፈ እግዚአብሔር የምስጋና ምክንያት ያርጋቸው። የምስጋና መንፈስ ብዙ ጊዜ የምናጉረመርመው ሊኖር ይችላል፣ ግን ዛሬ እኮ የሆነ ነገር ያደረገልን ይኖራል። የሆነ ነገር እኮ ያየንበት ሰው ይኖራል። ስለዛ ሰው እኮ የምናመሰግንበት ምክንያት አለ። በአንተ ስራ የቅዱሳን ሁሉ ልብ ስላረፈ አምላኬን ምን እለዋለሁ? አመሰግናለሁ። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 2 ጀምሮ በጸሎታችን ጊዜ ስለ እናንተ ስናሳስብ የእምነታችሁን ስራ የፍቅራችሁንም ድካም በጌታችንም በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት በጌታችን በኢየሱስ ክርስቶስ በኩል ደግሞ ያለው ተስፋ ጽናት በአምላካችንና በአባታችን ፊት ሳናቋርጥ እያሰብን ይሄንን እናንተ ውስጥ ያለውን ነገር ሳናቋርጥ እያሰብን እግዚአብሔርን ሁል ጊዜ በሁላችሁ ምክንያት እናመሰግናለን። አንዳንዴ እናመሰግነዋለን። ሁል ጊዜ ምን አላቸው? እምነት፣ ፍቅር፣ በክርስቶስ ተስፋ ጽናት አላቸው። ስለዚህ ስለ ሁላችሁ አምላካችንን እናመሰግናለን። አሁን ጳውሎስ የሚያመሰግንበት ነገር ምንድነው? በሰዎች ልብ ውስጥ ባህሪ ውስጥ የተገለጠው የክርስቶስ ስብዕና። ግን የሚያመሰግነው እነሱን ሳይሆን እንደዛ አይነት ቅዱሳን ፍሬ ያፈራ ቅዱሳን ስለተገኘ በእነሱ ምክንያት ማንን ነው የሚያመሰግነው? ደስ አይልም? እኛ እዚሁ ተሿሹመን ለመሞት ነው ህልማችን፣ ራእያችን ራሱ ፓፑሌ ምናምን ብለን እዚሁ በቃ ሁሉን ጨርሰን መሄድ ነው። ግን በእኛ ምክንያት እኮ ማነው መከበር ያለበት? ስለዋላቸው አንድም ቦታ እዩ። በእናንተ ምክንያት ሽባ ስለተተረተረ አይደለም። ስላመጣችሁት ሻርፕ ሹተር የሆነ ትንቢት አይደለም። ደህና ናቸው። ሰይፋችሁን ክተቱ ወደ ሰገባችሁ። ጌታ ነው ያወራ ያለው። አንዳንድ ሰው የሱ ባልሆነ ጸጋ ከሱ አልፎ በሚገለጠው ነገር ተኮፍሰው ሊሞት ይደርሳል። ፖል ደግሞ የሚፈልገው ታውቃለህ ምን አይነት ታምራት፣ ስንት ሰው ተፈወሰ ምናምን አይደለም። አንተ ውስጥ ጌታ ኢየሱስ ፍሬ አፈራ ወይስ አላፈራ? ትንቢቱን አምጥተው ሽባውን ተርትረው ምናምን አባ ጨጓሬ ከሆነ ልንገራ፣ ገላትያ ውስጥ እኮ በመካከላችሁ ድንቅና ታምራት የሚሆነው ብሏል። ድንቅና ታምራት የሚሆነው መንፈስን የሚሰጣችሁ ሕግን ስለጠበቃችሁ ነው ወይስ ከእምነት በሆነ አለ? ታምራቱ አለ፣ ድንቁ አለ፣ ትንቢቱ አለ፣ ሁሉ አለ። የሌለው ማን ነው? ጌታ ኢየሱስ። በልባቸው ውስጥ የለም፣ ስራው ግን አለ። አያመሰግናቸው። ንገሩ። ይሄን ብቻ ከእናንተ መስማት እወዳለሁ።
በጣም አሪፍ ስለሆናችሁ ሕግን ስለፈጸማ ስለተገረዛችሁ ምናምን ነው ድንቅ ታምራት የሆነው ወይስ ኢየሱስ ስለተሰበከ ነው? አይ ምን አይነት ድንቅና ታምራት ሆኗል ሳይሆን ጳውሎስ እያንዳንዱ የሚያመሰግንበት በክርስቶስ ስላላቸው ማመን፣ በቅዱሳን ዘንድ ስላለው ፍቅር፣ በክርስቶስ ስላለው ተስፋ ጽናት አምላኬን ምን እለዋለሁ? ብዙ ዝሎ የሚያቆማላ መረረ ብሎ ከቸርች የሚቀራላ በእምነት እየበረታ ማይሄድ ስንታላ ኢየሱስ በፍሬ በሕይወታቸው ሲገለጥ ሲያይ ግን ስለ እናንተ አምላኬን አመሰግነዋለሁ። ይሄ ዓለም አይፈቅድም እንድታድጉ፣ ይሄ ዓለም አይፈቅድም፣ በመከራ የታጀበ ነው። እናንተ ግን በዚህ ሁሉ ውስጥ ኢየሱስን ስላፈራችሁት፣ በእምነት ጸንታችሁ ስላገኘዋችሁ፣ የእምነታችሁ ስራ፣ የፍቅራችሁን ድካም አመሰግናለሁ። ስለምን እንደሚመሰገን እያያችሁ ነው። እስቲ ሁለተኛ ተሰሎንቄ ነን። ሃሌሉያ። ሁለተኛ ተሰሎንቄ ቁጥር 3 ምዕራፍ 1 ቁጥር 3 ወንድሞች ሆይ እሺ እምነታችሁ እጅግ ስለሚያድግ ቅድም ምን ብሎናል? ምዕራፍ አንደኛው ተሰሎንቄ ላይ የእምነታችሁ ስራ የፍቅራችሁን ድካም ነበር ያለው። አሁን ደግሞ ስሙት፣ እምነታችሁ እጅግ ስለሚያድግ። ለካ እጅግ ምን የሚል እምነት ነው? ያድጋል። ያድጋል ማለት እነሱ ውስጥ እምነት ያድጋል አይደለም፣ መገለጡ ይጨምራል። በህይወት ፍሬው ምን ያደርጋል? ይበሳል። እምነታችሁ እጅግ ስለሚያድግ የሁላችሁም የእያንዳንዳችሁ ፍቅር የሁላችሁም ደግሞ አንዳንዶቹ አይደሉ፣ የሁላችሁ ደግሞ የእያንዳንዳችሁ ምን ፍቅር ውራ ባሻካተ ቸርች ውስጥ ያለውን ሰው እዩት። የእያንዳንዳችሁ ነው የሚለው። የሁላችሁም ደግሞ የእያንዳንዳችሁን ፍቅር እርስ በርሳችሁ ስለሚበዛ። ወይኔ ጉዴ! ምን ይላል? እርስ በርስ እነዚህ ሰዎች ውስጥ ምንድነው እየበዛ ያለው? ስለሚበዛ። እሺ ሁልጊዜ ስለናንተ እግዚአብሔርን እንደሚገባ ልናመሰግን ግድ አለብን። ሲበዛ ሲያድግ ደግሞ ከማመስገንም አልፈን ግድ ነው ያለብን። ግዱ ደግሞ ምን እንድናደርግ ነው አለ? እንደሚገባ አመሰግናለሁ ጌታዬ ስለንትና ብቻ ሳይሆን እንደሚገባ። ለምን? እያደገ ነው ፍቅር፣ እየበዛ ነው ፍቅር። እምነታቸው እያደገ ስለመጣ እንደሚገባ ልናመሰግነው ግድ አለብን። እግዚአብሔር እንደዚህ አስገዳጅ ነገር ይፍጠርብን። ይሄ ዝም ብዬ አመሰግናለሁ ከሚለው ያለፈ በትክክል ተጽዕኖ የሚፈጥር የሚያድግ ነገር በሕይወታችሁ ይታይ። በሌላውም ሰው እያያችሁ በቤታችሁ የማመስገን ምክንያት ይብሳ። በዚህ ምክንያት እግዚአብሔር ፊት ምን ይደረጋል? ይመሰገናል። ስለዚህ የሮሜን ሰዎች ምንድነው የሚላቸው? በዓለም ሁሉ ምን ተሰምቷል? ገላትያ ደግሞ ምኗ ተሰምቷል? አየ ከኢየሱስ ፊቷን እንዴት እንዳዞረች ተሰምቷል። ስለነሱ አያመሰግንም። ግን ደግሞ ሮም ውስጥ ግን በዓለም ሁሉ እምነታችሁ ምን ስላደረገ ስለተሰማ ሰማ፣ ዓለም ሰማ። ካድ አልክድም ኢየሱስ ጌታ ነው ብለው አምነው በመቆማቸው ስለ እምነታችሁ በዓለም ሁሉ ስለተሰማ አምላኬን ስለእናንተ ምን አደረገዋለሁ? በደንብ ስሙኝ። ወንጌል ሰብካችሁት አገልግላችሁት ለሌላው የክርስቶስን ነገር አካፍላችሁት የሚገርም ነው ብሏችሁ ከዛ ጭቃ ሲያቦካ ስታገኙት እንደሚያም ነገር ሌላ ምንም የለም። ደክማችሁለት ፍሬ ስታጡበት እንደሚያም ነገር ሌላ ምንም የለም። ይሄን የሚደክም ሰው ያውቀዋል። የሚደክም ገበሬ ከፍሬው የመጀመሪያው ሊበላ ምን ይላል? አየ ደክሟላ። ምን ኤክስፔክት እያደረገ ነው የሚደክመው? ፍሬ። በተመሳሳይ በቅዱሳን ልብ ውስጥ አገልጋይ ምን ኤክስፔክት ያደርጋል? ሲሰራ ሲያገለግል። እኔ አሁን በእያንዳንዳችሁ ውስጥ እናፍቀዋለሁ። ሮሜን እንድንማር ጥቅሱን እንድናውቀው አይደለም። ሮሜን እየተማርክ ግን ከሳምንት ሳምንት የሆነ የህይወት ለውጥ እናፍቃለሁ። ፍሬ ማፍራት እናፍቃለሁ። አንተ ራስህ እንዲህ አልነበርኩም ብለህ ለውጥ ካንተ ባለፈ ሌሎች እየመሰከሩት ውጤታማ የሆነ ፍሬ እናፍቃለን። ኧረ አሜን እንጂ ጥቅስ እኮ እንድናቀር የምናጠናው እኮ ህይወት እንዲበዛልን፣ ሰላም እንዲበዛልን፣ ጸጋ እንዲበዛ እንዲትረፈረፍ እኮ።
ለሌሎች ሲያስቡን በፊት አማራሪዎች ነበርን፣ በፊት የሆነ ወጊዎች ነበርን፣ በፊት ዞረን ጮቤን ሰካ ነበር። አሁን ግን የእምነት ሰው ሆነናል፣ የፍቅር ሰው ሆነናል፣ የምናሳርፍ ሆነናል። ከጀርባ ሌላ ታሪክ የለንም። ፊት ለፊት መኖር ይጀምራል። ኢየሱስን ማብራት እንጀምራል። ሰዎች አይተው እኛን ይደሰቱብናል። በደንብ እንድሰሙ ይፈልጋለሁ። ምድራችን ላይ ጥቅስ በዝቷል። ብዙ ሰው ጥቅስ የሚጠቅስ ሆኗል። በጣም ብዙ ሰው የሚያወራ ሆኗል። የጠፋው ነገር እንደዚህ ሰዎች ሲያስቡት የምስጋና ምክንያት ሳይሆን ጥቅሱን ተጠቅሞ ቀንድ አውጣ የሆነ ሰው ነው የበዛው። ተዋጊ በሬ ልክ አይደለም፣ ልክ ነው፣ ዳኛ ይሆናል አንዳንድ ነው። እምነት ነው አንተ ውስጥ መብዛት ያለበት፣ ፍቅር ነው መብዛት ያለበት፣ ርህራሄ ነው መብዛት ያለ፣ ሌሎችን የሚማርክ ስፒሪት ነው መብዛት ያለ። ፊሊሞና ባንተ ስራ የቅዱሳን ልብ ሁሉ ስላረፈ እንዴት አይነት ሰው ነው? ቅዱሳን ሁሉ ምን ብለዋል? አርፈዋል። ይህን ስሰማ ደግሞ አለ እኔ ስለ አንተ አምላኬን አመሰግነዋል። ዛሬ እንዲህ ነው የምጸልይላችሁ። ከዚህ ቀን ጀምሮ በእናንተ ምክንያት ሰው ለአንድ ደቂቃ እንኳን በእግዚአብሔር ፊት ማልቀሱን ያቆም። በምስጋና ይሞላ፣ በደስታ ይሞላ፣ በእረፍት ይሞላ፣ በሐሴት ይሞላ። በምስጋና መንፈስ ሁለንተናው ይጠመቅ።